እኔ የሚላችሁ ውዶቼ ሄርሜላ ባለፈው የጠፋች ጊዜ ልጅ አርግዣለሁ ብላ አይደል የመጣችው? ስትመጣ ልጅ አርግዤ ነው የጠፋሁት ብላ ነበር። ልጅ ማርገዝ ያስጠፋል ብዬ አላስብም፣ ወይም አስደብቃል ብዬ አላስብም። ተደብቃ ኖራ ኖራ ሰው ከራስ አጋጭታ ማለት ነው። ከዛ አሁንም ተመልሳ መጣ አርግዤ ነው የጠፋሁት የመጀመሪያ ስለሆነ አለች። እሺ ብለን አምነን ተቀበልን። ከዛ አሁን ላይ ደግሞ ባልየው መጀመሪያ እዛ ጋር የተገኘሁት ከቀልቤ ጋር አልነበረም፣ አቶ አብርሃም ማለት ነው። ከቀልቤ ጋር ሲሆን ደግሞ ወደ ምስቴና ወደ ልጄ መመለስ አለብኝ ብዬ ተመልሻለሁኝ፣ እኔ ደህና ነኝ ጤነኛ ነኝ ብሎ ትላንት መልእክት አስተላለፈ። ከዛ እሷ ደግሞ ትላንት አሁንም እንትና ሄርሜላ ደግሞ ያስተላለፈችው መልእክት አቤላ እና የሄርሜላ ወንድም ምናምን ተሰብስበው ደግሞ ልጁ እንደሌለ ነበር እያወሩ ነበር። ልጁ የለም፣ የሆዷ ልጅ አርግዣለሁ ያለችው ልጅ የለም እያሉ ነበር። ስለዚህ ውዶቼ የሄርሜላም ወዳጆች የሩታም ወዳጆች አሁን ሀሳባችን አንድ አድርገን ላይፍ ተሰብስበን ሄርሜላን እናጽናናት ወይስ ልጁን ስጭን እንበላት? አሁን ይሄን ነገር ጥያቄ ለእናንተ ነው። ምክንያቱም እኔ በማጽናናቱ በኩል እኔ አልስማማበትም። ምክንያቱም የሰው ህይወት ነው ያጠፋችው፣ እዛ ጋር የሰው ህይወት አልፏልና ያንን ልጁን ስጭን እንበላት። ምክንያቱም መጀመሪያ ቦታው ላይ አንቺ የተገኘሽበት ቦታ ላይ አይደለም፣ ትክክል አይደለም፣ ውጪ፣ ከዚህ ቦታ ውጪ፣ የልጆቹን ህይወት አትበጥብጪ፣ የልጆቹን ላይፍ አትበጥብጪ እያልን እምቢ ብላ ድርቅ ችክክ ብላ ማለት ነው እዛ ጋር ተገኘች። በራሷ ማፍ ደግሞ ልጅ አርግዣለሁ ብላ አብርሽ ብላ ተናገረች። የእርግዝናም ውጤት አሳየችን እዚህ ጋር ማለት ነው። ቪዲዮ ማለት ካላመናችሁ ቪዲዮንም አውጥቼ ሊያሳይ ፈልጋለሁ። እንግዲህ እንደዛ ብላ ተናግራ ትላንት ደግሞ ባልዮ ወደ ቀድሞ ባለቤቱና ወደ ቀድሞ ልጁ ጋር ወደ ልጁ ከተመለሰ እሷ የሰው ህይወት ማጥፋት አለባት የለባትም? አርግዣለሁ ያለችው ልጅ ተረግዞ መወለድ አለበት፣ እንደኔ ሀሳብ ማለት ነው። ልጁ ተረግዞ መወለድም አለበት። አንድ እኔ አላጽናናትም፣ እኔ ማጽናኛ አይደለሁም፣ አላጽናናትም። ምክንያቱም መጀመሪያ ውጪ እዚህ ጋር አያዋጣሽም ስንላት እምቢ ስላለችን አሁን እኔ የሚፈልገው ውዶቼ አንድ የምታስቡበትና ላይፍ ከፍተን ወይም ልጁን ስጭን እንበላት ወይም የሆነ ነገር መናገር አለብን። ምክንያቱም እዛ ጋር አታስፈልግም፣ ውጪ እዚህ ጋር አንቺ ቆምሽበትም ወይም ደግሞ ያለሽበት ቦታ ትክክል አይደለም እያልናት እምቢ ብላ ስለቆመች እምቢ ብላ ስለተቀመጠች አሁን ልጅ የለም የሚባል ነገር እኛ አንሰማም፣ በአንድ ድምጽ ማለት ነው። የአብርሽን ልጅ አቶ አብርሽ ምን ያክል ጀግና በአለማችን በወንዶች አንደኛ ቁጥር የወጣ ወንድ ልጅ ቢባል አብርሃም ነው። ምክንያቱም በአንድ ሰው አንድ ልጅ ወልዶ ሁለተኛ ልጅ ለመድገም ማለት ነው 3 አመትና 4 አመት ይጨርስበታል የሰው ልጅ። ምክንያቱም ለአንዱ ልጅ የሆነ ነገር ዜብራ ጥሎ ነው ከዛ በኋላ አንድ ልጅ የሚደግመው የሰው ልጅ። ግን አብርሃም ምን ያክል ጀግና መሆኑ ምን ያክል በቃ ጀግና መሆኑ በአለም ላይ ተሰምቶም ታይቶም ወይም ደግሞ እኔ ያልታወቀ ነገር ነው አብርሽ ላይ የተፈጠረው። ምክንያቱም በአንድ አመት ውስጥ አንድ ልጅ ከአንድ ሴት አስወለደ። በአንድ አመት ውስጥ አንዱ ልጅ ከተወለደ 5 ወር ሳይሞላ በ4 ወሩ አሁንም ከአንዷ ሄዶ አንድን አስረገዘ። በአንድ አመት ውስጥ 2 ልጅ አስረገዘ ማለት ነው። አስባችሁታል? እዚህ ጋር ኢትዮጵያ በልጅ ብቻ ሀብታም ልትሆን ነው ማለት ነው። በአብርሽ ልጅ ብቻ ሀብታም ልትሆን ነው። ስለዚህ አሁን እኔ የሚፈልገው ሄርሜላ አረገዝኩት አለችው ልጅ እንድትሰጠን ፈልጋለሁ። አምጪ የአቶ የአብርሽን ልጅ የሱ ድካምና የሱ ልፋት ከንቶ መቅረት የለበትም። አሁን ያ ህይወቱም አሁን የተመለሰበት ህይወቱም ይገባዋል። መጀመሪያም ትክክለኛ ህይወት ነበር። አንቺ ውጪ ስንልሽ እምቢ ብለሽ አርጊዘሽ ስለመጣሽ አሁን ልጅ የለም የሚባለው ነገር አንሰማም። አምጪና ልጁን ስጭን ብለን በአንድ ድምጽ እናውራ ውዶቼ። እናውራ ካላችሁ በኢትዮጵያ ሰዓት አቆጣጠር 3 ሰዓት፣ በሳውዲ ሰዓት አቆጣጠር 9 ሰዓት፣ በዱባይ ሰዓት አቆጣጠር 4 ሰዓት እንገኝ። አንዳችሁ ላይፍ ክፈቱ ወይም የሩታ ወዳጆች ላይፍ ክፈቱ። የከፈታችሁ ሰዎች ደግሞ ሁላችንም ጥሪ ላኩልን እንመጣለን። ወይም ደግሞ የሄርሜላ ወዳጆች ላይፍ ክፈቱ፣ ጥሪ ላኩልን፣ ጥሪ አድርጉልን፣ እንመጣለን። አሁን ስንመጣ ደግሞ በዚህ ነገር ተስማምታችሁ ነው ወደ ጥሪ ከመሄዳችሁ በፊት
በዚህ ነገር መስማማት አለባችሁ። ሄርሜላን ልጁን ስጭን ነው ምንላት። ማጽናኛ የሚባል ነገር የለም። ምክንያቱም መጀመሪያ ውጪ ስንላት እምቢ ብላ ስለገባች አሁንም ደግሞ በአፏ ማንም የገረፋት ስለሌለ አሁንም አርግዣለሁ ብላ የመጣች ስለሆነ አንድ ሰው ወይም ሙስሊም ከሆነ ኒካስ አይኖረው፣ ክርስቲያን ከሆነ 80 ከሌለው እንዴት ልጅ አርግዣለሁ ብሎ ይመጣል? የመጨረሻ ደደብ አህያ ካልሆነ በስተቀር እንዴት ልጅ አርግዣለሁ ብሎ ይመጣል? መታም ደግሞ ተናገረች። ትላንት ደግሞ ምን ሆነ ምንድነው ብላ እያለቀሰች መጣች። ልጁ የለም ሊሉን እኮ ነው። እኛ አንሰማም ይሄን ነገር። አሁን ተስማምተን መቋጨት አለበት ይሄ ነገር። እኛ አንሰማም። የምንፈልገው ልጅ ነው። ልጁን ትስጠን ሄርሜላ። ከሄርሜላ ምንም አያስፈልግም። ልጅ አለ። የአብርሽ ልጅ ወደ ውስጥ ይዣለሁ ያለችው ልጅ አርግዛ እንድትወልድልን እንፈልጋለን። በስነ ስርዓት ወልዳ ደግሞ ልጁን እንድታሳየን እንፈልጋለን። ስለዚህ በዚህ ነገር ከተስማማችሁ አሁን ባልኳችሁ ሰዓት ከች በሉ። እዛ እንሰበሰባለን፣ ሀሳብ አስተያየታችንን እንሰጣለን። ከዛ በኋላ የሚሆነው ነገር ተስማምተን አብረን እንጓዛለን። አሁን የሄርሜላ ወዳጆችም የሩታ ወዳጆችም አንድ መሆን አለባቸው። አሁን ምክንያቱም ሩታና አብርሽ አንድ ላይ ስለሆኑ አሁን አንድ መሆን አለብን። በቃ ሄርሜላ እዚህ ጋር አታስፈልግም፣ ወጣለች። ከኛም ህይወት ከአብርሽና ከሩታም ህይወት ወጣለች። በቃ በዚህ ነገር መደምደም አለብን። ተመልሳ ብትገባም አሽቀንጥረን ማውጣት አለብን። እንዳሁኑ በቃ አሽቀንጥረን ማውጣት አለብን። እና እስኪ ሐሳባችሁን ደግሞ የእናንተን ሐሳብ ኮሜንት ማስቀምጡልኝ። እና አዎ ይሄ ሐሳብ ያስማማናል የምትሉ ነገር ከሆነ ደግሞ ኮሜንት አስቀምጡልኝና ተሰብስበን በዱባይ ሰዓት አቆጣጠር 4 ሰዓት፣ በሳውዲ ሰዓት አቆጣጠር 9 ሰዓት፣ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ላይፍ ላይ እንገናኝ። እንግዲህ ከዛ የሚሆነው ነገር ይሆናል። የምንወያየው ነገር ብዙ ነገር ሊኖር ይችላል። እንወያያለን። እዚህ ጋር እንደመጀመሪያ እንጣላለን፣ እንደመጀመሪያ እንሳሳድባለን ሳይሆን አሁን ነገሩ ተቃጅቷል። ሩታና አብርሽ አንድ ላይ ሆነዋል። እኛም አንድ መሆን አለብን። ሄርሜላ ግን ልጁን ትስጠን። ለዚህ ድምጽ መሆን አለብን። ምክንያቱም አንድ ህይወት ነው ያጠፋችው፣ አንድ ነፍስ ነው ጠፋ የሚባለው። ስለዚህ እኛ ደግሞ ልጁን ከየትም አምጥታ የሞተው ልጅ እንደገና ነፍስ ተክታ እኛ የምንፈልገው ልጅ ነው። ከየትም ታምጣ ከየትም ልጅ እንድሰጠን ድምጽ መሆን አለብን። ምላችሁ አሁን የተጠናቀቀው ቪዲዮ በዚህ ይሆናል ማለት ነው። አሁን የተሰራው ቪዲዮ ይሄንን ውይይት ይሄ ሐሳብ ስለመጣልኝ ይሄንን ሐሳብ ደግሞ ለእናንተም ላጋራ ብዬ ነው። እንግዲህ ሁላችንም የሚመለከት ነገር ስለሆነ አሁን 2ኛ ዓመት እየተጠናቀቀ ነው። አሁን 1 ዓመት ዞሮ እንደገና 2ኛ ዓመት ጀምሯል። በእነሱ ነገር እየተፋጀን እየተቀጠቀጥን ማለት ነው። ስለዚህ አሁን አንድ መሆን አለብን። ነገሩ ይብቃ። አንድ ሆነን ደግሞ የሰው ነፍስ እንፈልግ። የሰው ነፍስ ብናተርፍ ከፈጣሪም ጋር ፈጣሪም ይወደናል ብዬ አስባለሁ። ምክንያቱም የሰው ነፍስ ያተረፈ ፈጣሪ ይጠላል ብዬ አላስብም። እኛ የሰው ነፍስ ማትረፍ አለብን። አሁን የሰው ነፍስ ነው የጠፋው። እንግዲህ ትስጠን ሄርሜላ። እንግዲህ ይሄ ሐሳቤ ይሄንን ይመስላል። የእናንተን ሐሳብ ኮሜንት አስቀምጡልኝ። ወዳችኋለሁ። ሰብስክራይብ ማድረጋችሁ አይለይኝ። የምትዱኝ የምታከብሩኝ ሰብስክራይብ አድርጉልኝ። ሰብስክራይብ ያደረጋችሁኝ ደግሞ በጣም ወዳችኋለሁ። ውድድ ነው የሚያደርጋችሁ የኔ ውዶቼ። ሁሌም ኑርልኝ። ወዳችኋለሁ።